ማይ ላቭ ማይ ላቭ ማይ ላቭ ማይ ላቭ ማይ ላቭ ማንም ሰድበህ በቃ እኔ ልተወው መሰለኝ። ያው የድሮ እንግዲህ ኤክስ ከተነካ ትንሽ ቢሆን ያገበግባል ይቀር። ኧረ እሱ አይነካህም። በእውነት ረገጠኝ። ሲሪየስ የእውነት ሲሪየስ በራሳችሁ ጉዳይ ሆናላ። አይደለም ጅቦ የኔና የሱን ፎቶ ለጥፎ ከዛ እኔ ወጥቼ የውሸት ነው የኔና የሱ የተለጠፈው አልኩኝ። እሱ ደግሞ ምን አለ? እኔ ጌም አልጫወትም ባክግራውንዱን ስሰማ መጥፎ ነው አለ። ስሚ ባክግራውንዱ ማለት ጀርባው ማለት ነው ጂጂዬ። እና ታዲያ የእሱ ጀርባ ፌሮ አይደለ እንዴ? የኔ እኮ ምንም የለውም። ረፍ አጂ በቃ እኔ ልወጣ ነው። እሺ በቃ እሺ ተውኩኝ። እሺ ጂጂዬ በቃ እኔን አስቀምጠን ነበር። እኔ ሰላም ነው የምፈልገው። እሺ በቃ ብቅ በይ እንደዚህ ሙሉ ነው። ምንድነው ጎዶሎ? እኔ ጋር ስትሆኝ ጎዶሎ ነገር ትሆኛለሽ። የት ሆነሽ ነው? ምንድን ነው የት ሆነሽ ነው የኔ ቆንጆ የኔ እህት? እራት ልበላ ከጓደኞቼ ጋር የሆነ ጉዳይ ነበረኝ። አምሮብሻል ደግሞ። ሰላም አለሁልሽ። ጠፋ። ስቴዲየም ትወጃለሽ? ስቴዲየም የምን ደጋፊ ነህ? እኔ የምን ደጋፊ እንደሆንኩ ላሳይሽ። የዚህ ደጋፊ ምንድን ነው እዚህ እንዴ? ይሄን አታውቂውም? ይሄን ክለብ አላውቀውም ልትይኝ እንዳይሆን። ያ ናይ ምን እንዴ አላየሽም? ይሄን ክለብ አታውቂውም? የምን ክለብ እንዴ? አንቺ የምን ደጋፊ ነሽ ንገሪኝ። የትኛው ሊግ የትኛው ቡድን? ችግር የለውም ከየትም ይሁን የምን ደጋፊ ነሽ? ከጀርመን ከአውሮፓ? ከጀርመንም ይሁን ከየትም ከአውሮፓ ማንቸስተር። በቃ እኔ ደግሞ እኔ የማን ደጋፊ እንደሆንኩ ላሳይሽ። የዚህ እንደዛ ምን ማለት ነው? ጂጂ ምንድነው ማሳይ? ጽሁፉን እኮ ነው አርሰናል የሚለውን ያሳየውሽ። አይ በቃ አይንሽ አይ ወይ ነው ችግር። ክፈች እሺ ቪዲዮውን ጂጂ አታበላሽዋ ጨዋታውን። እኔ ቆንጆ እኔ አንቺ ቤት ስመጣ እንዴት ነው የምሆነው? ኦኬ አልጋ ነው የሚያሳየው? አልጋ አይደለም፣ አልጋው ጠርዝ ላይ አርሰናል የሚል ጽሁፍ አለ። እሱን ያሳየው። ምን የሚል ጽሁፍ አለ? አርሰናል ሊያያይዙ ነው አልጋ ምናምን እያሉ ሊያጣሉ። በቃ መንገድ ነው የሚፈልጉት እኔና አንቺን ለማቀያየም። አረ ምቀኛ አትሁኑ ተዉ። እንዴ አሁን እኔ በዚህ ሰዓት መተ ብርሃነ ዛሬ የምትለኝ አሁን ብርሃነ ዛሬ እንዴት ብዬ ነው እኔ የማስታውስ? አረ ተው ወንድሜ። ይሄው ብርሃነ ዛሬ ፎሎ ባክ አረ ሶልደር ፎሎ ባክ አድርጌያለሁ ወንድሜ። ይሄ የነ ሆዴ ግሩፕ ነው እየደወለ እሷን ቢዚ የሚያደርጋት። ተነክቶባቸዋል። ማን መጥቶ ነው? ሉናዬ ቆይ አንዴ እኔ ቆንጆ ሰው እንዳይገባ ብላኝ ነው። አስገባሻለሁ ማዕረ ግን እናንተ ስሙ። ኤክስ ሲነካ ለካ ያንገበግባል። ትናንት አየሁት የኔም ኤክስ እኔ ስነካባት አንጨረጨራት። እናንተ ይኸውላችሁ ተብተብ አድርጉ በእናታችሁ። እሺ ተብተብ ሼር ኮፒ ሊንክ አድርጉት። አስወጣው ታያችኋል። ቆይ እስኪ አያችሁ አይደለ? ስሙ ደውሎ እማትወጪ ከሆነ የጀርመኑን ፕሮግራም ምንድነው የዱባዩን ፕሮግራም ሰርዣለሁ አላት። በስመ አብ ይህ ልጁ ግን ይችላል። በፌሮ መሆን አልተቻለም። እናንተ ቆይ ደግሜ እልክላታለሁ። አያችሁ ግን አይደለ? በእውነት ነው የምልሽ። በቃ የዱባይን ፕሮግራም ሰርዘውባት ነው ዘላ ይወጣችሁ።
ጂጂ ነይ ተመለሽ፣ ልንጣላ ነው አለበለዛ ካልመጣሽ በእውነት ልንጣላ ነው። ይሄ እንደዚህ አይደረግም። ስትሄጂ ቻው በቃ ሀጂዬ ምናምን ብለሽ ነው የሚካሄደው። ላይቭ ላይ ነኝ ያለሁት። በቃ እናንተ ቆይ ትመጣለች እመለሳለሁ ብላለች። ግን እንዲህ ነው ኤክሷ ሲነካ በጣም አልፈለገችም፣ ተንገበገበች። መድኃኔዓለም አሼ ተመለስ ሉናዬ። ኦኬ ጂጂዬ ማይ ላቭ ቲ ስትወጪ እኮ ተናድጄ ነበረ። ኳስን በሜዳ አድርገው ረተው ምንድን ነው ነገሩ? እሺ በቃ ኳስ በሜዳ ጂጂዬ ስትወጪ ምን ብለሽ ውጪ መሰለሽ? የኔ ቆንጆ አጂዬ ልሄድ ነው የኔ እኔ አሁን አንቺ ቤት ሲሆን ውጣ ስትኝ እሺ ጂጂዬ አይሽ ምን ያህል እንደምወድሽ አልደራደርም እኮ ባንቺ ነግሬሻለሁ። ባንቺ አይስበርግ በጣም እኮ ነው የምታስቀኝ። ይኸውልሽ እኔ ነገርኩሽ እኮ ባንቺ አልደራደርም። በቃ እኔ የጨረስኩት ርዕስ ነው ይሄ። ማንም ሰው መጥቶ ጂጂ ምናምን ቀይር ምናምን ቢለኝ ራሱ አናቱን ሁለት ቦታ ከፍዬ ቀይረዋለሁ እንጂ አንቺን አልነካም። ግን አየሻቸው ግን ጂጂ እኔና አንቺን ለማነካካት እኔ አልጋውን አሳይቼ አርሰናል የሚል ጽሑፉን ነው አንብቤ ያልኩሽ። አልጋ 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 ሊያጣሉ እኮ እንዲህ አይነት ህብረተሰብ የሞላበት ሀገር ከሆነ ያለ ነው። ጂጂ ግን እንዴት ነሽ የኔ ፍቅር? ምን እያደረግሽ ነው? እስካሁን አልበላሽም? ወይ ልክ አቤት ምላሱ በመድኃኒዓለም እንደው ምላሱ ፋራ 5 ፋራ ካገኘ 15 አድርጎ ነው የሚሰራው ይልቅ እምነቱ ያራዳል ግን ያገኘው። አሁን ምን እንዳሰብኩኝ ታውቂያለሽ ጂጂዬ? በቃ ምርር ብሎኝ ማለት ነው። አሁን ሄጄ ከአፋር ነው አግብቼ የምመጣው። ኧረ እባክሽ ወደዛ ሂጂ እንዴ! በዚህ ሰዓት ትደውላለች እንዴ? ሰው ላይቭ ሆኖ ይደወላል እንዴ? ማናት የደወለች? ምን አውቃለሁ። እዛ ቤት አንዳንድ ሰው ግን በቃ ትልቅ ማለት ነው። በሆነ ጂጂ ቪዲዮ ግቢ የኔ ቆንጆ። አይ እራት ልበላ ነው እኮ ስትጎርሽ ማየት አልችልም። ጂጂ ታውቂያለሽ እኔ እኮ ባጎራረስ ሰው ላይ ያለው የኔ ቆንጆ ስትበይ እንዴት ነው? ዛሬ ደግሞ ምን አድርገሽ ነው ከንፈርሽ? አቤት የት ከንፈር እኮ ሲያምር። እኔ ሚስት ማገባት ሚስት ከንፈሯ እንዳንቺ ካልሆነ አልፈልግም። ወይ ጉድም ግን ስሚ እንደ ጓደኛ ግን እኔ አሁን መሳሳም ላይ እኮ ብዙ አይደለሁም። አታሰለጥኝኝም? ብራት ትምህርት ቤት አታስመዘግቢኝም? ልጄ እቤት ስለሆነ ነው እንደዚህ የምትለፈልፈው አይደል? እቤት አይደለሁም። ላሳይሽ እንዴት እንዳለ እንደዚህ አታወራ። በእግዚአብሔር ሰው አይደለም። እሺ ይኸው ያለሁበትን ቦታ ይሄን ሳመጣት እንደዚህ አይነት ቦታ ነው ማመጣት ምናምን በቃ እንደዚህ ደስ የሚል እንትን ያለው ምናምን ነው በቃ ማመጣሽ ብያለሁ። ማለት እንደ እህት ማለት ነው። እንደ ሚስት አንድ የመጨረሻ ነገር ልንገርህ። ኦኬ እሺ አንድ የመጨረሻ ነገር እንዳይደብረህ። ኦኬ አሁን አንተ ብሬክ አፕ ላይ ነው ያለው። ገባ? በቃ ማለት እንደዚህ ነው። ብሬክ አፕ 8 ወር ሙሉ ብሬክ አፕ ገና ምናልባት 8 ዓመት ሊሄድ ይችላል። እና ጂጂ ይቅርታ ብሬክፋስት ላለው ብለሽ እንደም ብሬክ አፕ ነሽ። በእግዚአብሔር ቆይ አዳምጥ። እና ይሄ በእልህ የምትሄዱት ነገር ጥሩ አይደለም። እንደ አንድ ታላቅ እህት ልንገርህ። ኦኬ አሁን አንተ የምትሄድበት አካሄድ ይሄ በቃ አለ አይደለ በንዴት ምናምን የምትሄዱበት አካሄድ ለሁለታችሁም ጥሩ አይደለም፣ ለአንተም ለሌላውም ማለት ነው። እና እኛም እንደዚህ ሄደን ነው ገደል የገባ ነው። አምኤል ገባ ማንም በማንም አይጨክንም። ገብቷል? እና እኔ የምልህ ምንድነው እንደ አንድ እህት ኦኬ እንደ አንድ እህት እንደ አንድ በዚህ ነገር እንደታመመ ሰው ማለት ነው ለማናደድ ለማብሸቅ ምናምን በቃ ግርግሩን እንፈልገዋለን። ገብቷል? ይሄ ወደዚህ ወደዛ ማለት ነው። እና ከተቻለ እኔ እውነቴን ነው የምልህ ለሁለታችሁ የምመክራችሁ ማለት ነው። አንተም ለሌላውም ወገን የምመክረው ምንድነው የሆነ በቃ ብሬክ ትሰዱና ለተወሰነ ሰዓት መራቅ ነው።
ገባ ጂጂ የበለጠ ነገሩን አልገባኝም። እያቆሰለው ነው የሚመጣው። ስሚ እኔ ግን አንድ ነገር ልንገርሽ። እኔ እዛ ውስጥ የለሁበት። እኔ ህይወቴን እንደዚህ ብሬክፋስት የሚባል ነገር አይገባኝም። ጂጂ ብሬክፋስት ማለት ግን ቁርስ ማለት አይደለም እንዴ? ብሬክአፕ ማለት በቃ አሁን እናንተ ሳታስቡት ብሬክአፕ ማለት እንደሆነ ታውቃለህ። ለየት የሚያደርገው ትርጉሙ አሁን አስበህ የምትለያየው ነገር አለ፣ አክሲደንትሊ ደግሞ የምትለያየው ነገር አለ። ገባ የሆነ ነገር ይፈጠርና ትለያያለህ። ግን የሆነ ከፍቅር የተራረሱ ነገሮች ሰዎች ጋር ይቀራሉ። አትጨክንም የማትተውም እና ያው ግን የሆነ በሽታው አለ፣ ቁስሉ አለ። ገባ የሆነ ህመሙ አለ እና በቃ ግን በእልህ ምን ሄደው አካሄድ አለ። ጂጂዬ ግን እያስረዳሽኝ እኮ ነው የኔ ቆንጆ። እኔ እሞክራለሁ። ተገባ ታዲያ እንደዚህ አይነት ነገር እኮ ማስረዳት በውስጥ ቢሆን ይሻላል እንዴ። አሁን ብሬክ አፑን ትተን ስለ ብሬክፋስት እናወራ። ምን አሰብሽ? እንደፈለክ እኮ ነው በቃ ደስ የሚለው ባህሪሽ እኮ። ደግሞ እንደዚህ አትጨናነቂብኝ የኔ እናት፣ እንዲፈታ አድርገን ለቀቅ ብለሽ ቁጭ በል። ኦኬ አይደለም ጃኬቱ እንዳይልሽ እንዳይሞቅሽ ነው። ፈታ ብለሽ ችግር የለም። እኔ የአንቺ መጨናነቅ እኔ ያስጨንቀኛል። እሺ በቃ ጂጂ ግን ከኔ ጋር ሲሆን ታፍሪያለሽ እንዴ? ምግብሽ መጣ? ኖ ማፈር አይደለም። ኧረ ተው ማፈር አይደለም። ግን የእውነት እግዚአብሔርን በኋላ እንዳይቆጭ ማለት ነገሮች በሌላ መልክ ተለውጠው የዚህ ጋር ያለው ዋይዋይታ እኛንም ገደል የከተተን እሱ ነው። ገባ እና ጂጂ እኔን አዳምጪኝ። በነገራችን ላይ እኔን የሚከተኝ ገደል የለም። የእኔ እኮ በጣም ሎንግ ታይም 8 ወር እኮ ነው። 8 ዓመት ይፈጃል በነገራችን ላይ ኖ አይደለም። ይኸውልሽ የእናንተ 7 ተኩል ከአንቺ ጋር ተቃልቶ 8 ተኩል ነው እዛ ላይ ገባው ልጁ። የእኔ እኮ 8 ወር ነው። ስለኔ አታንሳ አይደለም። እኛም እንደዚህ ገብተን ነው ስላልሽኝ እኮ ነው ጂጂዬ። ኖ ሁሉም ነው ያልኩት። እኔ ብቻ አይደለም ሁሉም ነው ያልኩት። የኢትዮጵያ ሴቶች እንዴ የእሱ እኮ ስሚ፣ የእሱ እኮ ይለያል ጂጂዬ። የእኔ እኮ 8 ወር ከምናምን እንዴ። እንደፈለክ ጂጂዬ ግን ምንድን ነው የምትበይው? ምን አይነት ምግብ ነው የምትበይው? ኦኬ እንደፈለክ። ለማንኛውም ግን እግዚአብሔር ምስክሬ ነው። ካጂ አስብበት። ሲሪየስ ይጎዳል እንጂ አይጠቅምም። ኦኬ በቃ በኋላ እገባለሁ። በኋላ እናወራለን። እሺ እኔ ቆንጆ። ስንት ሰዓት ነው የምትገቢው? አታዳምጣቸው። እራቴን ልብላ። እሺ እኔ ቆንጆ በቃ እሺ። ስትመጪ ላኬልኝ ቢና። እናንተ ስማ በቃ ገጠር ግባ እናሳ አርፋ አርሰ ብላ። እኔ ግን የምለው ኩኩ ሰብስቤ ኑ ሀጂ ወይ ምንድን ነው የሚካሄደው ነገር አልገባኝም። ምኑ ሀጂዬ ቆይ መጀመሪያ ማለት ነው ይኸውልህማ ሞዴሬተር ለሰበን አፕ ስጠው ወይ ለእኔ ስጠኝ። እሺ እኔ ማር ሚስማርዬ እኮ አላየሁም። ከስር መጥፎ ነገር እየጻፉ ነው። አንዳንድ ነገሮች እየተጻፉ ነበርና ሞዴሬተር እኔ አላየሁም መሰለኝ። ግን እንደሆነ ለኛት ሚስማርዬ እኔ ግድ አይሰጠኝም። ሲፈልጉ ቦምብ ቢያስቀምጡ ራሱ ኮሜንት ላይ አላየሁም የምትይውን እንደዚህ በቀይ አድርጎት እየጻፈ አላየሁትም ትያለሽ ወይ? አንድ ነገር ልንገርሽ ሚስማርዬ፣ እኔ ምንም ነገር ቢጽፉ ግድ የለኝም። አይ ተዋቸው የጻፉ እንደፈለጉ። ቲጂዬ ሰላም ነው። ግን ለቀጠናው አድናቂ መጣች። ሌላ እኮ አይደለም ለቀጠናው ኤዲ የምትባለዋ ልጅ ፎሎ መልስላት። አንድ ሁለት ማናት? እሺ አሁን ገስት ትላክና ለያት። ይቅርታ በጣም ብዙ ኮሜንት ስለሆነ አሁን ሌላው ፐርማነንትሊ እዚህ ሆንኩም አልሆንኩም የማይነሳ ሞዴሬተር ከቻሳ ኪንጥር ላሽቃብጥልሽ። እሺ አንቺ ቤተልሔም ብለሽ የመጣሽው ከብት ረግጥሻለሁ። ሚስማሪ የማይመችሽን ሰው አሽቀንጥረሽ አሁን ወይ ሚዩት አድርጊ። እሺ ሚስማር
ስማ በቃ ገጠር ግባ እናሳ ሀጂ ወይ 23 ሌቭል ያላት በጣም ነው የምትወድ የምታደንቅ። ሀይ በላት ቲጂ ትባላለች። የትኛዋ ናት? ማናት? ቲጂ በእናትሽ ማናት? ቲጂ እኔ በጣም ባለሀብት ናት፣ ትጠቅመዋለች፣ ቲጂ የኔ ቆንጆ ነያ ነይ ግቢና ሀይ ብለሽ አስገባለች። ወረጅ። ነይ ግቢ ነይ የኔ እናት እንዴ ቲጂ የኔ ነይ ግቢ። የለንደን እንትን ናት፣ ባለሀብት ታውቃለህ? ከንቲባ በይ ከንቲባ በሚል ከንቲባ ቲጂ ነይ ግቢ። እኔ ግን ዛሬ የምለው ሀይ አለች። ኧረ በእናታችሁ አሸብር ተክሉ ምናምን የምትባሉ አትላኩ። ገስ እኔ አላስገባም እንደዚህ አይነት ስም አትላኩ። እኔ አንቺ ስማ ወይ መላጣ ደግሞ ዛሬ አምሮበታል። ናትዬ ይኸውልህ በጣም ለሆነ ጉዳይ ፈልጋለሁ። ደግሞ በውስጥ ጻፍልኝ ቁጥርህን። እሺ እጽፍልሻለሁ። አጂ የኔ አባት አንቺ ሰጣሽኝ ወርጄ ልመለስ እንዴ 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 ሺ ኢዝ ማይ ሲስተር ሺ ኢዝ ማይ አይ ሩታ መሳብ አልችልም። ሩትዬ አንቺን መሳብ አልችልም። ለምን? እኔ እኮ ግን ስሙ እንደዚህ አይነት ሰው አጋጥሟቸው ያውቃል? ኮሜንት ስር ቁጭ ብላ ነው አንበሳ የምትጠይቀኝ። አይነክስሽም ሩታ አንበሳው ፕራይቬት ነች። ፕራይቬትሽን አስተካኪ ወይ ገዝት ላኪ። በውስጥ ጻፊልኝ፣ እኔ አንበሳ ሰጣታለሁ። ሀጂ ቡላላን አየሁታች። ሀጂ ቡላላ በውስጥ ትጻፍልኝ፣ አንበሳ ሰጣታለሁ። የዱር እንስሳ ሲመጣ ተጠንቀቁ። አሽቀንጠሪልኝ ወደዛ። ኮሜንትም ሲጽፍ ማየት አልፈልግም። እኔ የዱር እንስሳ አልወድም። እንዴ ቡላላ አያጅቡ አያጅቡ መጣ እሱ። አዎ እሱ የዱር እንስሳ ነው። ናግባ አያጅቡ። እንስሳ አልፈልግም። እኔ የምለው ቡላላን አያጅቡ ግን መንታ ናቸው እንዴ? ነይ እስቲ ነይ ቆንጆ ስሚ ቡራራ እንዴ ቡላላና ሞጣ ያጅቦማ መንታ አይደሉም። ስማ ዛሬ ቀን ለምን አትስማሙም ግን? ሞጣ እንደ ሀሳብ ለምን አትስማሙ? ከማን ጋር? ከአያጅቡ ጋር እና ከቡላላ ጋር። እኔ ከማንም ጋር መስማማት አልፈልግም። እኔ እነሱ በሚያደርጉት ፕሮፓጋንዳ ምናምን የምደነግጥ ሰው አይደለም። ኢሉዬ ላይቭ ነው ያለሁት። የኔ ቆንጆ ካነሳሁት ይዘጋብኛል። አብራስ ዱባ ራስ ምናምን ሀጂ አንድ ጊዜ ላውራ ሞጣ ስላለ ማለት ነው። ሞጣ ሀጂ ከአንተ ጋር ጌም መጫወት ይፈልጋል እና ሞጣማ ከተጫወተ ጥሩ ሀሳብ ነው። መቼ ነው መጫወት ያው ቢፈልገው? ኮመንት ያየሁት ነበር እኮ ሞጣም እየሰማ አይደል? አንቺ ሞጣ እኮ ምርጥ ሰው ነው። የሰው ምርጥ ነው እኮ። እስቲ ና ግባ፣ ላክቤው ና ላክቤው። ያ ሞጣ ካንተ ጋር ሀጂ ካንተ ጋር መጫወት ይፈልጋል እና ቀጠሮ ያዙ ማለት ነው።